ሉሊትና የሚናገረው ድመት። በአንዲት ቆንጆ ቤት ውስጥ ሉሊት የምትባል ደስተኛ ልጅ ትኖር ነበር። ሉሊት ሚሞ የሚባል በጣም የሚወዳት ድመት ነበራት። የሚገርመው ነገር ግን ሚሞ ለሉሊት ብቻ በሰው ቋንቋ መናገር ይችላል። አንድ ቀን ጠዋት ማማ ለአያቴ የልደት በዓል የሚሆን ትልቅና የሚያምር ኬክ ሰርታ በጠረጴዛው ላይ አስቀመጠችው። ኬኩ ላይ ቀይ እንጆሪዎች ነበሩበት። ሚሞ ወደ ሉሊት ዞር ብሎ፣ ሉሊት፣ ይህ ኬክ በጣም የሚጣፍጥ ይመስላል። እስኪ ትንሽ እንቀምሰው አላት። ሉሊት መጀመሪያ ብታቅማማም በኋላ ግን ተስማማች። ሉሊትና ሚሞ ጠረጴዛው ላይ ወጡ። መጀመሪያ አንዱን እንጆሪ በሉት፣ ቀጥሎም ትንሽ ክሬም ቀመሱ። ሳይታወቃቸው ግን የኬኩን ግማሽ በልተው ጨረሱት። ሉሊት ወደ ኬኩ ስታይ ደነገጠች። ወዮልን ሚሞ፣ ኬኩ ተበላሽቷል። ማማና ባባ ቢገሉን ምን ይሻለናል? አለች በሚንቀጠቀጥ ድምፅ። በድንገት የማማ ፈርጥ ወደ ኩሽና ሲመጣ ተሰማ። ሉሊትና ሚሞ በጣም ስለፈሩ በፍጥነት ወደ መኝታ ቤት ሮጡ። ሁለቱም ከአልጋ ስር ተደበቁ። እዚያው ውስጥ ጨለማና አቧራማ ነበር። ሉሊት ልቧ በከፍተኛ ሁኔታ ሲመታ ይሰማታል። ሚሞም ዝም ብሎ ይንቀጠቀጥ ነበር። ማማና ባባ ወደ ኩሽና ሲገቡ ወይኔ ኬኩ ምን ሆነ ሲሉ ተሰሙ። ከዚያም ሉሊት የት ነሽ? ሚሞ የት ናችሁ? እያሉ ይፈልጓቸው ጀመር። ድምጻቸው ተቆጥተው ሳይሆን ተጨንቀው ነበር። ሉሊት ከአልጋው ስር ሆና ለሚሞ መደበቅ የለብንም፣ እውነቱን ነግረናቸው ይቅርታ መጠየቅ አለብን አለችው። ሚሞም በሐሳቡ ተስማምቶ ራሱን ነቀነቀ። ሉሊትና ሚሞ ቀስ ብለው ከአልጋው ስር ወጡ። ፊታቸው ላይ አሁንም የኬክ ክሬምና የአልጋ ስር አቧራ ነበረበት። ሉሊት ወደ ማማ ሄዳ እግሯ ላይ ተጠመጠመች። ማማ፣ ይቅርታ አድርጉልን፣ ኬኩን የበላነው እኛ ነን፣ ስለፈራን ነው የተደበቅነው አለች እያለቀሰች። ማማና ባባ ይቅር አሏቸው። እውነቱን ስለተናገራችሁ እናመሰግናለን አሏቸው። ከዚያም ሁሉም አብረው አዲስና ይበልጥ የሚጣፍጥ ኬክ ጋገሩ።